ይፈልግነው አላስተዋውቅም ዜጎቿ ገንዘብ በማጣት ምክንያት ደሃ የደሃ ከድህነት ወለል በላይ በታች እየተባሉ በአራትና በአምስት ሌቭል ድህነታችን ተከፋፍሎ በመንኖርበት ሀገር ውስጥ እንዲህ አይነት የገንዘብን ቫልዩ ባዶ የሚያደርግ ማስታወቂያ አልሰራም። በጣም አክታረ ዝበይ ወይዘሮ ገነት በዳሳ ያው ሽንት ቤት እንዲመጠጥ ተመዝግበው ነበር። አዎ አስመዝግቤ ነበር። ምንድነው እስከ እንመጣለን ብላችሁ አልነበረም እንዴ? ትናንት እኮ መተን ነበርና ስንደውል አላነሳችሁም እንዴ? ቤቴን ሁሉ እስከሚያጥለቀልቀው ድረስ እናንተ የት ነው ያላችሁ? ስንት ጊዜ ነው? ስንት ጊዜ ሆነኝ? እሺ ባሉ እንዴ? እሺ በባንክ ልጠጣው የአባይ ግድብ መሰላችሁ? እሺ ሰላም ክቡራን ተመልካቾቻችን የዛሬው ልዩ የምን አዲስ መሰናዷችን ተጀምሯል። በርካታ አዝናኝ መሰናዶዎችን አሰናድተን ቀርበናል። እስከ ዝግጅቱ ፍጻሜ አብረን እንቆይም። እንደምታውቀው ድርጅታችን ሞቲቬሽን ላይ የሚሰራ ካምፓኒ የሀገራችን የሚዲያ ሰዎች በማስታወቂያ ዙሪያም ተደጋጋሚ ወቀሳ ሲቀርብባቸው ይስተዋላል። የሚዲያ ባለቤቶች በተለይም ሶሻል ሚዲያ ላይ የሚሰሩ ያልተጣሩና ለማህበረሰቡ ጠቃሚነታቸው ያልተረጋገጡ ማስታወቂያዎችን በመስራት ረገድ ተደጋጋሚ ቅሬታ ሲቀርብባቸው ይደመጣል። ይህንን አስመልክቶ ባሮክ እንዲህ ከውኖታል። እስኪ እንከታተለው። በአሁኑ ዙር የምናሰለጥነው ገንዘብ ፈጽሞ ደስታ እንደማይገዛ ያዘጋጀነውን ስልጠና ነው። በራሳችን ልጆች ማስታወቂያውን ሰርተናል፣ ግን ደግሞ በእናንተ በኩል ሲሆን ብዙ ወጣቶች ይመዘገባሉ ብለን ስላሰብን ነው አንተ እንድታስተዋውቀ የፈለግነው። አላስተዋውቅም ዜጎቿ ገንዘብ በማጣት ምክንያት ደሃ የደሃ ከድህነት ወለል በላይ በታች እየተባሉ በአራትና በአምስት ሌቭል ድህነታችን ተከፋፍሎ በመንኖርበት ሀገር ውስጥ እንዲህ አይነት የገንዘብን ቫልዩ ባዶ የሚያደርግ ማስታወቂያ አልሰራም። በጣም አክታረ ዝበይ አንቺ ደስታን አይገዛም በምትዩ ይሄን በማጣት ምክንያት በየሆስፒታሉ ወላጆቻችሁ ነገ ይሞታሉ ተብለው የወላጆቻቸውን የሞት ዋዜማ አክብረው የቀበሩ ታዳጊዎች ባሉበት ሀገር ውስጥ ገንዘብ ለህይወታችሁ ምንም ደስታን አይገዛም ብዬ ልስበካቸው? ትሰማኛለህ? አልሰማም። 3 እና 4 ሞክረን በቃ ከዚህ በኋላ የኔ ነገር አብቅቶለታል ብለን ተስፋ የምንቆርጥ ደካማ ወጣቶች በሞላንበት ሀገር ውስጥ ስንፍናችንን የሚያጠነክር ከንቱ ስልጠና አላስተዋውቅም። ምን አለ እስኪያውን እግዚአብሔርን ሳያስከፋ አላህን ሳያስቆጣ በንጹህ ላባችሁ ሰርታችሁ የምታገኙት ገንዘብ ያስደስታል ስሩ ብትሉን። አዲሱን ስልጠና ለመመዝገብ ነበር። አረፍ በል 10 ሺህ ብር ከፍለህ ሰኞ ትጀምራለህ። አሃ ገንዘብ ደስታን እንደማይገዛ የምታሰለጥኑት ገንዘብ እያስከፈላችሁ ነው። የእናንተን አላውቅም። እኔ ግን እንደ ግለሰብ እንደ ማህበረሰብ እንደ ሀገርና እንደ አህጉር ገንዘብ በማጣታችን ምክንያት በንቀት በምንታይበት ዓለም ውስጥ እየኖርን ገንዘብ ደስታን አይገዛም የሚሉት ብሂል አሁን ካለንበት የከፋች ደሃ ኢትዮጵያን ከመፍጠር ውጭ ጥቅም ያለው መስሎ አይታየኝ። አስቡት እስኪ ዜጎቿ በድህነት በሚማቅቁበት ሀገር ውስጥ እየኖርን ስለ ገንዘብ አሉታዊ ነገር ማሰብ ጦርነት በተፋፋመበት ከተማ ውስጥ ሰላም የሰይጣን ነው እንደማለት ይቆጠራል። ወይኔ በእናት እንዳትለኛት። በፍቅር ግንኙነት ውስጥ ወይንም በትዳር ውስጥ ልጅ የፈጣሪ ስጦታ እንደሆነ ይታመናል። ጥቅሙም ይሁን ጉዳቱ ለጥንዶቹ ቢሆንም አንዳንድ የጥንዶቹ ቤተሰቦችና ወዳጅ ጓደኞች ግን ጣልቃ ሲገቡ ይስተዋላል። ይህን ቪዲዮ እስኪ እንከታተለው። ሰው እንዴት መሃን ሆኖ ፈጣሪ እንደመለመን በማይሆን ነገር ለምን ጊዜውን ያጠፋ? አባዬ ዝም በል አንተ ነህ የተጫወትክብኝ። የልጅ ፍላጎቴን አይተህ ያደለው ሙሽራ በተጋባ በአመቱ ልጅ ሊያቅፍ ይዘጋጃል። እናንተ በ4 ዓመታችሁ ትቦርቁልኛላችሁ። ቆንጂዬ ልጅ ለዛ ያላት ሴት ማግባት ጥቅሙ 2 ነው አይደል እንዴ? ልክ ብለሃል። ምኑ ነው ልክ? ዘላለም ወጣት ሆነሽ አቀሪ ልጅ በልጅነት መሆኑን እናትሽ አልነገረችሽም? የኔዋ ማይ ልጅነት እንደ ወይን ነው፣ ሁሌ እንደ አዲስ የምታስጎመጅ። ሁሉም እኮ አንድ አይነት እድል የለውም። አንዳንዱ ያው ጊዜ ይቀርብለታል፣ አንዳንዱ ደግሞ ጊዜ ይርቅበታል። ሁሉም ግን በፈጣሪ ጊዜ ልክ ይሆናል። በእርግጥ ልክ ነሽ። ያንቺ ጊዜ ግን ሳይርቅ አይቀርም። መራቅ ብቻ ሳይሆን የለም። አባዬ ለማንኛውም አንድ ልጄ መሆኑን አትዘንጊ። ወይ ውለጂ ወይ ልጄን ተይልኝ። ምን እያረክ ነው? መከራ በልቼ ያሳደግኩ ያለ ዘር እንድታስቀረኝ አይደለም። እሺ ይሄ የኔ ህይወት ነው። እሺ አይመለከትህም። ውጣልኝ።
መልእክቱ እንዳለ ሆኖ ያው ከአባቱ ጋር በዚህ ደረጃ መነጋገሩ ትንሽ አስቸጋሪ ሊሆን ይችላል። እስኪ እናንተ ሐሳብ አስተያየታችሁን ስጡበት። ውጣልኝ! ውለታዬ ይሄ ነው። ኢቢኤስ በርካታ ፕሮግራሞች እንዳሉት ይታወቃል። እንግዲህ ያው ከማኔጅመንት ችግርም ሊሆን ይችላል። በተደጋጋሚ ፕሮግራሞች ላይ ወቀሳዎች ይቀርባሉ። የተጋነነ ከመሆኑ የተነሳ በርካታ ወቀሳ እየቀረበበት ነው። እስኪ እንከታተለው። እንደዚህ ፈርጠም ያለ ነገር አሸናፊ ጋር ነው ያለው። ሎካሉን ትተው ነው። ሎካሉን ለማን ትተህ ነው? ኧረ ደም ስር ጉርጉር አለ። የኔ መች በሚገታጠር እሺውን ጥፍሬ ገነጠለው። ከኔ ቀንስልሻለሁ ለፈሰሰው ደምሽ ከዚህኛው ይሄ በጣም ዘለላው ያምራል። አሪፍ ነው ግን ለዛ ነው እንደዚህ ፈርጠም ያለ ነገር ስትለኝ ተጠናቅቄ ነው የመጣሁት። እንዲህ ብያለሁ። ሬዲ ነኝ ለሁሉ ነገር የምትለኝ ነገር ለመስራት ማለት ነው። ፈልገው እሞክራለሁ። እንደዚህ ፍርጥም ያለ ነገር ይሄ ማለት ነው እንዴት እንደመጣ ስለዚህ እኔ እንደዚህ ልታነሳሽ ሬዲ እሺ እሺውን ጥፍሬ ገነጠለው። ደማኮ በጣም እንትን ያለው ጥፍሬም ገንጥሎብኛል። ግን ይሁን እስኪ በቃ ያንሳኝ። እንዲህ ልበል ስልኮ ነበር። ለዛ ነው ይኸውልህ ደም ስር ለማግኘት ነው ይኸውልህ ጥፍሬ የሚገነጠለው። ግን ደም ስር ከኔ ቀንስልሻለሁ ለፈሰሰው ደምሽ። ከየትኛው ደም ስር ይስጥሽ? ከዚህኛው ይሄ በጣም ዘለላው ያምራል። ኤነርጂ እየመጣ ነው። አዎ ሰዎች በህይወት ሲኖሩ የመጀመሪያ ግንኙነታቸው በአንድም ይሁን በሌላ መንገድ ላይዘልቅ ይችላል። ይሁንና ያ የመጀመሪያ ግንኙነታቸው ቀጣዩን ህይወታቸውን ሲያበላሸው ይስተዋላል። እስኪ ይህንን ቪዲዮ እንከታተለው። እውነቱን ብቻ ንገሪኝ። አብረሽው አድረሻል አላደርሽም? አዎ ግን በቃ አታስረጅኝ። የኔና ያንቺ ነገር አብቅቶለታል። ይዙ መነኝ 10 ደቂቃ እንኳን ሳልቆይ እኮ ነው ወዲያው ትቼ የወጣሁት። ቆይ እስቲ መልሽልኝ። ከኔ ያጣሽው ነገር ነበር? ምንም የለም። አንድ ስህተት ናት እኮ። ፕሊስ ተረዳኝ። እኔ እኮ እወድሃለሁ። ይሄ መውደድ አይደለም ጸጸት እንጂ። ሲጀመር ለምን ቤት ትሄጃለሽ? ምን ፍለጋ? ያጎደልኩት ያለ አይመስለኝም ነበር። እንደ ራሴ ነበረ እኮ ማምንሽ። አንድ እድል ብቻ ስጠኝ። ፍቅር እኮ ይቅር ይላል። ፍቅር እኮ ይታገሳል። አንቺ ስለ ፍቅር ምንም ስለማታውቂ ስለ ፍቅር ማውራት አትችል። ሌላው ቢቀር እንኳን ፍቅር መሳሳትም ፍቅር ይቅር ባይነትም እንደሆነ አውቃለሁ። ኧረ እባክሽ። ሌላስ? ፍቅር እምነትን መብላት ነው አይደል? ፍቅር ሰው ቤት ሄዶ መጋደም ነው አይደል? ፍቅር ለአንቺ ያመኑትን መካድ ነው አይደል? ነገርኩ እኮ ምንም አልተፈጠረም። ለሱ ምን ማስረጃ አለኝ? ከንፈር እኮ ተስሞ ሰንበር አያወጣም። እምነት እንጂ ገላ እኮ በመታቀፍና በማመንዘር አይጎል። እስቲ ንገሪኝ፣ ምን ይዤ ልመንሽ? እንግዲህ ካላመንከኝ ሁሉም ሊቀር ይችላል። ይቅራ። ታዲያ እኔስ ምን አልኩኝ? ግን እመነኝ፣ እውነቱን ስታውቅ ይቆጭሃል። እንዳትረሳው። እውነት እኮ የሆነው ብቻ ሳይሆን የሆነብንን አምነን የተቀበልንበት እምነት ነው። የእኔ እውነት ደግሞ የድሮ ፍቅረኛሽ ጋር ሄደሽ እምነትሽን ማግዶልሽ ነው። ሁለተኛ ላይሽ አልፈልግም። ለካስ ገላ ከሳል ቀልማጉደል በሳቅ ጀምራችሁ በሳቅ የምትጨርሱትን ፕሮግራም ልጋብዛችሁ። ወይዘሮ ገነት በዳሳ ሽንት ቤት እንዲመጠጥ ተመዝግበው ነበረ። አዎ አስመዝግቤ ነበረ። ምንድነው እስከ እንመጣለን ብላችሁ አልነበረም እንዴ? ትናንት እኮ መተን ነበርና ስንደውል አላነሳችሁም እንዴ? ቤቴን ሁሉ እስከሚያጥለቀልቀው ድረስ እናንተ የት ነው ያላችሁ? ስንት ጊዜ ነው? ስንት ጊዜ ሆነኝ? እሺ እሺ በባንክ ልጠጣው የአባይ ግድብ በሰላችሁ። እሺ ቆይ ሄሎ። አቤት። እኔ ቆይ አሁን አንዴ ደውልላት ብሎኝ ነው። አንዴ መጣጩን ታወሪዋለሽ። እዚህ መጣጩ ነው እንደሆነ ነው እንዳመጣጡ። ሄሎ ወይዘሮ ገነት ለምን ስነ ስርዓት አይኖሮትም? እኛም ስራችንን እኮ ነው የምንሰራው። የምን ስነ ስርዓት እናንተ ታውቃላችሁ? ጎም የእናንተ ሽንት ቤት ሰፋ ስለሚል ቤተሰብ ብዙ ስለሆነ
ብለን ነው። ቤት ውስጥ እስከምንዋኝበት ነው የምጠብቁት? እንደውም አዲስ አሰራር ስለዘረጋን ሩዝ የሚበሉትን ብቻ ነው እየሄድን እንወጣው። ምን አልክ? ዲያሪ የላችሁ ደግሞ እየቀለዳችሁ ነው። እንጀራ ስለምትበሉ የእናንተ ሽንት ቤት ቶሎ ነው የሚሞላው። ለዛ ነው። የሚገርም ነው። ምን እንድንበላላችሁ? ኮሮት እንብላ? ማርያም በስተመጨረሻም አንድ ልዩ ቁም ነገርን ወደ እናንተ እናደርሳለን። በተደጋጋሚ እንግዲህ በጦርነት አሸናፊና ተሸናፊ እንደሌለ ተደጋግሞ ይነገራል። ይህንን በመተግበር ረገድ ግን በርካቶች ይሳሳታሉ። ይህንን ቪዲዮ እስኪ እንከታተለው። በደብረጽዮን ምክንያት ከአያቴ ጋር ቀውጢ ጸብ ተጣልቼ አውቃለሁ። ይኸውላችሁ እንደ የተፈጠረው አያቴ ደብረጽዮን ሰደበችው። ይሄ አቅመ ቢስ መላጣ ምናምን ብላ መቼ በሰራችሁ በግለት ሰዓት በቃ ትግራይ ሀገር እንሆናለን ምናምን በምንበል ሰዓት ነውና መከላከያ መቀለን ሲቆጣጠር እኛ ሸሽተን የአያቴ ሀገር መቀለ ዙሪያ ስለሆነ ሄድን ወደዛ እና ስንሄድ እንዴት ብሎ ጦርነት ይጀምራል ከኢትዮጵያ ጋር ከትልቅ ሀገር ጋር እንዴት ሀገር ሊያሳጣን ነው እንዴ ምናምን አለቻት። እና እሷ በምንኩስናውም ወደ ላሊበላ ምናምን ሄዳ ስለነበር በምንኩስናዋ ጊዜ ድሮ የሆነ ሃይማኖቷ የምታጣ ምናምን ነው መሰላት። እንደውም ምንስ ልትበሉ ነው አለች። ጤፍ ከየት ይመጣል አለች። በርበሬ ከየት ይመጣል? እንዴት ነው ትግራይን የምትንቂያት? እንዴት ደብረጽዮን ትሳደቢያለሽ? ምናምን ብዬ እኔ ቀውጢ ጸብ ተጣላን። እንዴት ጤፍ አይበቅልም ትግራይ? በርበሬ ምን አለው? በርበሬ ቢቀርስ ባንበላስ ማይበቅል ከሆነ ትግራይ ውስጥ ወላልን በቃ ብቻ በስሜት ነበር የምንነዳ። ይዛኔ ይህ ምክንያት አይነን ምናምናምና ቀውጢ ሰደብኳት በብቱ። ከዛ ተዘጋ ትግራይ። ምን ብለው አጣን እንዳለችው ጤፍ ብርቅ ሆነ። ያው ትግራይ የነበራችሁ ሰዎች ታውቁታላችሁ። በዚህ አጋጣሚ ተዘግተን እያለ በጣም ብዙ እናረጋችኋለን ብለን የማናስባቸው ነገሮች እናረግ ነበርና እስቲ ጻፉ፣ መጥፎ ትዝታችሁን ኮሜንት ላይ ጻፉና በርበሬ ጭራሽ አይታሰብም ጠፋ። ህዝብ ተልባ ነበር የሚበላው ካረሳችሁት ማለት ነው። መከራ ቶሎ ስለሚረሳ የትግራይ ህዝብ መከራ ቶሎ ይረሳል። እና ላስታውሳችሁ በደንብ እንዴት እንደነበርን፣ እንዴት ተጎሳቁለን እንደነበር፣ እንዴት ተስፋ ቆርጠን እንደነበር፣ እንዴት ማቀን እንደነበር። ኔትወርክ የለ ምን የለ እንደ ድሮ ዘመን በደብዳቤ ነው። እዚህ ጋር ከሳምንት በኋላ በዚህ ሰዓት እዚህ ጋር እንገናኝ ተባብለ ነው 5 ደቂቃ ካረፍት ላትገናኝ መከራ አለፍን። ምን በላው ምን ለብሰዋትን ልብስ የለ ምን የለ። እና አንዳንድ ሊቃውንት ምን ይሉ ነበር መሰላችሁ? ራሳችን በራሳችን መቻል መለማመድ መቻል አለብን። ሀገርም የምንሆን ከሆነ ይሄ እንደ ጥሩ አጋጣሚ ተጠቅመን ራሳችን እንዴት እንደምንችል ማሳየት አለብን ምን ይሉ ነበርና የህወሓት አመራሮች መስሚያቸው ጥጥ ነው ይዛል። አሁንም ያሉት ናቸው እነሱ ናቸው። ጦርነት ብቻ ነው፣ ጦርነት ፕሮፓጋንዳ ብቻ ነው። ሊያጠፏችሁ ህጻናት ጨፈጨፉን ከደርግ ዘመን ጀምሮ ከደጃክቪዝም ዝም ብሎ መጥፎ ትዝታ መጥፎ ታሪክ መንገር ያልተደረገ የሌለ ምንም ልማት ምናምን አይታሰብም። ይኸውላችሁ ፍልስጤም ውስጥ በአሁኑ ከእስራኤል ጋር በነበረው ጦርነት ከፕላስቲክ ነዳጅ ይሰሩ ነበር። እዩት። ትግራይ ግን ወፍ ምንም አልተሰራም። ተዘግተን ሞታችን ነበር ስንጠባበቅ የነበረው ማለት ይቻላል። ገበሬው ብቻ ነበር የሚሰራው ያቅሙ። እና አሁንም ተመሳሳይ ስህተት ሊሰራ ከቋፍ ላይ ደርሷል። ወጣት የታፈሰ ነው። በቃ ሊባል ይገባል። ሁሉም ትግራይ በቃችሁ ሊላችሁ ይገባል። ሰላም ለትግራይ ይመቻችሁ። የተወደዳችሁ የምን አዲስ ልዩ መሰናዶ ተከታታዮች የዛሬው ልዩ መሰናዷችን የተከታተላችሁትን ይመስል ነበር። ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ ማድረጋችሁን አትዘንጉ። ጤና ይስጥልን።